እንዴ ከመቼ ወዲህ ነው ውሻ ማሳደግ የጀመርሽ? ደሞ አምጥተሽ ማኖር ጀመርሽ እንዴ ምናምን ከመቼ ጀምሮ ምናምን ሳትነግሪኝ አልኳት ማለት ነው። እዛ የሆነ በመጀመሪያ የምን ውሻ ምናምን አለችኝ ማለት ነው። እዛ ያው ልትቀልድ ምናምን በቃ የሆነ ወሬ ለማረሳሳት ሌላ ወሬ ልትነግረኝ ስትቸኩል እንዲ ሌላ ስምጠይቃትን አትመልስልኝምና ባሁኑ እሱ ነው ጥሎ ይሄዳው አንዴ እቃውን ይዞ የተወሰነ የሚሰራበትን ላፕቶፑን ምናምን አንዳንድ ነገር ይዞ እሱ ነው ጥሎ ይወጣሁኝ ማለት ነው። እና አሁንም የውሻው ነገር ቅር ስላለኝ በቃ የሆነ አራስ ውጭ ምናምን እናውራበት በነፃነት ምናምን ያስፈራል ነገር አልኳት ማለት ነው። እንዴ ስለምን ውሻ ነው የምታወሪው? ባለቤቴ ነው አለችኝ ማለት ነው። ውሻው አዎ እንዴ ይሄ ውሻ ስለ ኖርማል ውሻ የሳልከው አይነት ውሻ አይደለም። በጣም ጥቁር ነው በቃ ድብን ያለ ጥቁር እና እንዴት ነው ኢቭን ፊቱ እንኳን የሰው ቅርጽ አይነት ነገር አለው በቃ የሚያስፈራው አይኖቹ ምናምን በቃ እኔ እስከዛ ታይም ድረስ አላመንኳትም በቃ እየቀለደች ነው ማለት ሰው ያመረረች መጣች እኔ እየቀለድኩኝ እሷ በቃ የሆነ እየተቆጣሽ ነገር መጣች እየተናደ መጀመሪያ ስናወራ ኖርማል ነበረች ስጠይቀኝ ምናምን በቃ የበፊቷ ጓደኛዬ ነበረችና ልክ እዚህ ጋር ስትመጣ ተቀየረችብኝ ስለውሻው ማንሳት ሲጀምር ምናምን በቃ የሆነ ሌላ ነገር ማሳየት ጀመረችና ኢቭን ክብረ ንጽህናዬን የሰጠሁት ለሱ ነው አለች ለውሻው እና በቃ ያን ስትለኝ ነው ተስፋ የቆረጥኩት ኦሬዲ እሷ የሆነ ነገሯ ተነክቷል የሆነ ነገር ሆናለች እኔ አሁን የሚታየኝ ውሻ ነው ባሌ የምትይው ማለት ነው እኔ ቆይ ያልገባኝ ነገር ሁሉም ሰው ነው እንዲያበደው እኔ ብቻ ነኝ እንደኛ ጎረቤቶቼም እዛው ውሻ ነው የሚታየኝ ይሉኛል ተረጋጋሽ ሰላም ውድ ተመልካቾቻችን እንደምን ዋላችሁ ዛሬ በአዲስ ታሪክ መተናል ዛሬ ይዘን የመጣነው ታሪክ በጣም ለማመን የሚያዳግት በጣም ለማመን የሚያስቸግር ታሪክ ነው ይዘን የመጣነው እንግዲህ አንድ ባለ ታሪክ የታሪኩ ባለቤት ጓደኛ ነች እንግዲህ ወደኛ ደውላ ታሪኩን ስንነግረን በፍጹም ልናምን አልቻልንም እና ይሄ ታሪክ ምንድነው እኔ ጓደኛዬ ጋር ሲሄድ ውሻ አግብታ ጠበቀችኝ ብላ ነው የነገረችን የማይታመን ነው እንግዲህ እንዴት ውሻ አግብታ እንደጠበቀቻት እንግዲህ ባለ ታሪኳ ጓደኛ ወደኛ እየመጣች ነው ታሪኩን ልታካፍለን እና በምን መልኩ ውሻ አግብታ ልኖር እንደቻለች አብረን የምናየው ይሆናል እስከ ፕሮግራማችን ማለቂያ ድረስ አብራችሁን እንደምትሆኑ ባለሙሉ ተስፋ ነን ከባለ ታሪኪ ጋር ተገናኝቻለሁ ቅድም ያልኳችሁ ባለ ታሪኪን አግኝቻታለሁ እንግዲህ አንቺ አሁን ስትመጪ የነገርሽን ነገር በጣም ማመን ያቃተን ጓደኛዬ ውሻ አፍቅራለች ነው ያልሽው የምትቀልጅብን የመሰለን አሁን ስቱዲዮ ያሉ አብሮ የሚሰሩ ሰዎች ይሄን ነው ታሪክ ብዬ ስነግራቸው በፍጹም ሊያምኑ ሊቀበሉኝም አልቻሉም እስቲ ማንነትሽን አስተዋውቂንና ካንቺ መጀመሪያ እንጀምር ከዛ ወደ ታሪኩ ትገቢያለሽ እሺ ስሜ ብርሃኔ መስፍን ይባላል እንግዲህ ያው ታሪኩን ያደለም የጓደኛዬ ነው ከጓደኛዬ ጋር የተዋወቅነው ዩኒቨርሲቲ ነው ለናንተ ስነግራችሁ የተፈጠረው ነገር ማለት በስልክ የሆነ ተረድቻችኋለሁ ያስደነግጣል ነገር እና እኔም ያው በወቅቱ በሰማው ሰዓት እንደዚህ ነበር የሆንኩት ያው ወደ ታሪኩ ከመግባቴ በፊት ስለኔና ስለጓደኛዬ ስነግርህ እኔና ጓደኛዬ የተዋወቅነው ዩኒቨርሲቲ ነው አድማስ ዩኒቨርሲቲ ነበር የምንማረው እና ያው በመጀመሪያ ታይም አካባቢ አንዋደድም ነበር እኔና እሷ የሆነ ደስ የሚል ነገር አልነበረንም ገና ሳንተዋወቅ የምንጠላላ ሰዎች ነበር ማለት ደስ የሚል ነገር አልነበረንም በቃ ስንተያየ በቃ የሆነ ለጎሪጥ ነበር የምንተያየው ምናምን እንዲያለን ወደ አመቱ መጨረሻ አካባቢ ድንገት እኔና እሷ መነጋገር መተዋወቅ ጀመርን ማለት ነው እሱም የተፈጠረው አንድ አሳይመንት ተሰጠን አብሮ ከዛ አሳይመንቱን አብረን ሰራን በዛው አንድ ሁለት እየተባለ ማውራት ቀጠልን መግባባት ቀጠልንና ማለት ስግባባት በጣም ፍጹም የማልጠብቃት ሰው ናት በጣም ያዋህ በቃ ሩሩናት ለሰው አዛኝ በጣም ሁሉ ነገሯ ክፍት የሆነች ልጅ ናት እኔ ያው ግቢ እንደገባው አካባቢ በጣም ከሰው ጋር ተግባቢ ነበርኩኝ እሷ ነው ለመጀመሪያ ጊዜ ያልተግባባኋት የነበረው እንደውም እሷ እንደ ቀልድ አርጋ በጓደኞቼ ላስደብድብሽላ ነበር ምናምን አትመችኝ ምናምን ትለይ ነበር ከተዋወቅን በኋላ ማለት ነውና እንዲህ ያለ ጓደኝነታችን ጠነከረ አብረን ብዙ ነገሮች ማሳለፍ ጀመርን መተዋወቅ ጀመርን ብቻ በደንብ አብረን መሆን ጀመርንና ስለሷ ባህሪ ሳስረዳክ በቃ በጣም ግልጽ ናት ለሁሉም ነገር እና በጣምም ከሰው ጋር ተግባቢ ናት ደግሞ
በቃ ለሰው ጥሩ እንጂ መጥፎ ነገር አታስብም። በቃ ላገኘችው ሰው ዛሬ ብትተዋወቀው ለዛ ሰው በጣም መጥፎ ነገር አታስብምና እንደውም እንዳጋጣሚ አንድ ያጋጠመንን ነገር ልንገርክና ከዩኒቨርሲቲ እየወጣን መሀል ላይ ኃይለኛ ዝናብ ዘነበና ባስ ስቴሽን አካባቢ ተጠለልና እኔና እሷ ብቻ ነበርነው እያወራን ምናምን ወደ ቤት ልንሄድ ስለነበረ በመሀል የሆነ ራቆቱን የሆነ ሰውዬ በቦክሰር ብቻ እየሮጠ መጣ። ራቆቱን እዛ ስልክ አስደውሉኝ ባካችሁ ስልክ አስደውሉኝ ስልኬን ወሰዱብኝ አደንዝዘውት ስልኩን ልብሱ ምናምን ወስደውበት ነውና በሰዓቱ እኔ ጭራሽ ስልክ እንደሌለኝ አክት ማድረግ ጀመርኩኝና እሷ ወዲያው አውጥታ ስልክ ንገረኝ ምናምን ብላ ሞከረችለት ማለት ነው። እዛ ስልኩ ተዘግቷል እና በጣም በቃ ደንግጦ ሰውየው አጠገባችን ተቀመጠ ምናምንና በቃ እኔ ፈርቻለሁ። አንደኛ እሱም ራሱ ሌባ ነው መሰለኝ ወይ እብድ ነው ሌባ ነው ሲያወራን ደግሞ ጤነኛ ነው ቃኛት እኔ ተወዛግቤያለሁ። እሷ ግን የዋህነቷ በቃ ዝም ብላ ታወራዋለች አይዞክ ምንም አይደለ ችግር የለም ምናምን ስትለው በቃ ሲመልስላት ጤነኛ ሰው መሆኑ ገባንና በቃ የተወሰነ እዛው አካባቢ አጽናንተ ነው ዝናቡ ሲያባራ ልንሄድ ስንል ከውስጥ ሸሚዝ እና ከላይ ጃኬት ታርጋለች እና ሴቶች ቶፕ ያረጋሉና ከውስጥ ቶፕ ብቻ ነው ያረጋችው። በቃ እኔ በክሮፕ ሄዳለሁኝ ለሱ ስጠውብላ ሸሚዟንም ጃኬቷንም ሰታው ነው ሄደችው። በቃ ምንም አታቆም በዛ ሰዓት ያ ሰው ምን ይሁን ውሸቱን ይሁን እውነቱን ይሁን አታውቅም። እኔ ተጠራጣሪ ነኝ። እሷ ግን በቃ ዝም ብላ ያዋናት እምልክ የሷን ባህሪ ልነግር ፈልጌ ነው። ካለው ነገር ተቸግሮ ነው ሊሆን ብላ አስባም ሊሆን ይችላል። እና አውልቃ ሰታው እሷ በብርድ በክሮፓን ሄደችው ማለት ነውና የዚህን ያክል ያዋናት ብር እንኳን በቃ ይዘው ራሱ እነሱ ጋር ይዘው ብር ስጭምናን ሲሏት እሺ ምናምን ብላ ያሏትን የትራንስፖርቷን አውጥታ ሰታ በእግራችን የምንሄድበት ሰዓት አለና በጣም አንዳንዴ የምናደድባት ፓርት አለ አንዳንዴ ማልናደድባት ፓርት አለና እንደዚህ ያለን 5 አመት በጓደኝነት ቆየን። ከዩኒቨርሲቲ ተመርቀን እንደወጣን ስራ ለማግኘት ብዙ አልተቸገርንም ነበር ማለት እሷ ዘመድ ጋር ገባች ፋሚሊ ጋር ነው የገባችው። እኔ እሷ ካገኘሽ ከትንሽ ጊዜ በኋላ ስራ አገኘሁኝ ስራችንም መቀጠል ጀመርንና እሷ ፍቅረኛ አላት። በመሃል ወደ ታሪኩ ስመጣለ ፍቅረኛ አላትና ከድሮ ከ9ኛ ክፍል አይ ቲንክ ጀምሮ ነው አብራው የሆኑትና ወደ 9 አመት ምናምን በፍቅር ሆኗቸዋል። ኦኬ ታቂ ነበር አንቺ? አቅ ነበር ፍቅረኛ እንዳላት? አዎ አቅ ነበርና ፍቅረኛ ማቾች እየሆኑ በጣም ግጭት ነበረ። በቃ ያው አለመብሰልም ይሆናል ብለስ ታስበው ከበፊት ጀምሮ ዩኒቨርሲቲ ላይም ስለነበረ እነግራት ነበር አለመብሰል እኔ ካወቅኳት ጀምሮም ሳቃቸው እኔ ከማውቂ በፊትም ይጣሉ ነበር ትነግረኛለች በፊትም ስለነበረውና ግልጽ ናት በጣም የመጀመሪያ አሳይመንት እየሰራን እንኳን ነው ስለ ህይወቷ ምናምን ማጫወት የጀመረችውና እና ሲጣሉ አስታርቃቸዋለሁ ከሱ ጋር ከኔ ጋር ከሌሎቹ ጓደኞቿ በተሻለ ከኔ ጋር የተሻለ ቅርርብነት አለው ያወራል የሆነ ስታስቸግረው ምን ዲ ታጠፋለሽ ምናምን ብሎ ይነግረኛል ብቻ እና ሲጣሉ ማስታርቃቸው እኔ ነኝ ማለት ነው። እና ከ9 አመት በኋላ መጋባት እንዳለባቸው ወሰኑ ሁለቱ ማለት ነው። እና ለኔ ስታማክረኝ በጣም ደስ አለኝ ምክንያቱም ረጅም ጊዜ ቆይታችኋል ችግር የለም ትተዋወቃላችሁ ምናምን ግን በመሃል እኔ የሚያስፈራኝ ነገሮች ነበሩ። ምንድነው ድንገት ቢጣሉስ እንደዛኛው ቢሆኑስ ምናምን እል ነበረ። እና ተጋቡ አጠቃላይ ከተጋቡ 1 አመት አብረው ኖረዋል በጋብቻ 10 አመት ማለት ነው አጠቃላይ እና በጣም ከተጋቡም በኋላ በጣም ይጣላሉ ይጋጫሉ ነገር በቃ የሆነ ሰበብ ፈጠረው በተለያየ ግጭት ቢጋጩም የሆነ ዋና ሐሳቡ የሱ አንድ ነው በቃ ለምንድነው የሚለው ሲጣሉ የቤቷን ገበና አደብቅም ስለኔና ስለሷ ለሁሉንም ተናገረው ለጓደኞቿ ምናምን ነው ተናገረው መደበቅ መቻል አለባት ምናምን ግልጽ ናት በጣም ከሚባለው በላይ ነው የሚለው እና ሁሌ በተደጋጋሚ ይሄ ነገር ያጣላቸው ነበር ያቃጫቸው ነበር ማለት ነው። እና እንግዲህ ከተጋቡ በኋላም ይሄ አመል አለቀቃቸውም ይጋጫሉ መልሰው ይታረቃሉ። በነገራችን ላይ ፍቅረኛ ማቾች ሆነው ራሱ በቃ ተለያዩ ተጣሉ ብለን 8 ወር ምናምን ቆይተው ተተናቸው ይታረቃሉ እና በቃ እነዚህ ህልዋቸው ነው በቃ ማለት አይጣሉም ብለ ታስባል ቢጣሉም አይለያዩም እንላለንና ብዙ ጊዜ ስለሚታረቁ ትዳር ውስጥም ሆኖ እንደ በቃ እንደለመደባቸው ይጣላሉ ምናምን
እና እሷ ሲጣሉ በቃ ተነስታ እቃዋን ይዛ ምናምን ወደ ቤተሰብ ትሄዳለች። ከዛ ደግሞ ተመልሳ ወይ አስታርቃቸዋለሁ ወይ ራሳቸው ይታረቃሉ ወይ ደግሞ በሆነ መንገድ ትመለሳለች ቤት እና እንዲህ ያለ ብዙ ጊዜ ግጭቶች ነበሩ። ይሄ ግጭት ግን የሚነሳው ማለት ነው ከብቻቸው አንፃር ነው ወይንስ በመሀል ሰው ይገባል ሌላ ሰው? አሁን ለምሳሌ ካንቺ ውጪ ሌላ ጓደኛ እንዳላት ነው የነገርሽን አይደለ? ሌላ በመሀል የሚገባ ጓደኛ አለች ወይዛ መስሪያ ቤት የምታውቃቸው ምናምን? በቃ ዲቴይል ስነግርህ ሌሎች ጓደኞቿን አይወዳቸውም ነገር እና በቃ ሚመክሯት ይመስለዋል መሰለኝ እና በቃ ዋና ሐሳቡ ለምን ለሁሉም ለጓደኞች ለምንድን ነው ስለኛ የምትናገሪው? ከተጣሉም ለኔ ብቻ አይደለም የምትነግሪው ለሁሉም ነው የሚዳረሰው። ያ ነገር እሱ ደስ አይለውም። ቤት የሆነ ነገር ከተፈጠረ ቤት የሆነ ነገር ባዶ ከሆነ በቃ ለሁሉም ነው የምትናገረው። ለምን ያ ነገር ለምን በውስጥሽ አትይዥም ነው ዋና ሐሳቡ ጻባቸው ማለት ነውና አንድ ቀን በጣም ከፍተኛ ጸብ ተጣሉ። እንደነገርኩ ሁሌ ሲጣሉ እሷ ናት ጥላ የምትሄደው የምትወጣውም ከዛ ይበርዳል ይመለሳሉ። ተጣሉ እና የተጣሉበት ምክንያት ተመሳሳይ ምክንያት ነው። በቃ ለምንድን ነው ውጪ ገበናችንን ውጪ የምታወጪው ምናምን ነው። ግን በአሁኑ እሱ ነው ጥሎ የሄደው። አንዴ እቃውን ይዞ የተወሰነ የሚሰራበትን ላፕቶፑን ምናምን አንዳንድ ነገር ይዞ እሱ ነው ጥሎ የወጣሁኝ ማለት ነው። እና ደውላ ስትነግረኝ በቃ ይታረቃሉ ነገር ብዬ ዝምም አላልኩኝም። መልሼ ደወልኩለት ለሱ ማለት ነው። አያነሳም ስልክ ምናምን በቃ ተናዶ ነው ማለት ነው። በጣም ሁሌ ስለሚነግራት ለምንድን ነው ይሄን ነገር የምታረጊው ስለሚላት በቃ ተናዶብሽ ነው እላታለሁ ማለት ነው። እና እንዲያለ 2 ቀን 3 ቀን ምናምን መሆን ጀመረና እያወራን በመሃል እሱን ለማግኘት ለመሞከር እያለሁኝ እኔ ወደ ፊልድ ወደ 40 ምንጭ ትሄጃለሽ ተባልኩኝ ማለት ነው። እና ከዛ ከመሄድሽ በፊት እዚህ ግዴታ መጨረሻ ያለብሽ ስራዎች አሉ ምናምን ተባልኩኝ። እንደዛም ሆኖ ከሷ ጋር ደዋወላለሁ። እንዴት ነው ደወልሽለት መጣ ሄደ ምናምን እላታለሁ። ግን ምንም የለም። ከመሄድ በፊት አንድ ጊዜ ብቻ ሄጄ ቤቷ ደወልኩለት አያነሳም። እሷም ስትደውልለት አያነሳም። በቃ በጣም ተናደውባት መሆኑ ገባኝ እና ከሷ ጋር በስልክ ብቻ መገናኘት ጀመርን እኔና እሷ ማለት ነው። ምክንያቱም እዚህ መጨረስ ያለብኝ ነገር ስላለ እሁድ ነበር ረፍቴ። እሁድንም አላርፍም እሰራለሁ እስከ 3 ሰዓት ቆያለሁ። 3 ሰዓት ገብቼ ደግሞ መተኛት ነው የሚታየኝና በስልክ ሆነ እኔና የሷም ነገርና በቃ ለ15 ቀን 40 ምንጭ ልሄድ ነውና ከዛ ስመለስ ነገሮቹን እናስተካክላለን ምናምን አንቺ አይዞሽ ምናምን ብዬ አጽናናዋትኝ። እኔው ወደ ተላኩበት ስራዬን እዚህ ያሉትን ስጨርስ ወደ ተላኩበት ወደ 40 ምንጭ ሄድኩኝ ማለት ነው። ከዛ 40 ምንጭ እዛ በቆየው ባለሁበት ታይም ደወለችልኝ። በ40 ምንጭ እጄ በአራተኛው ቀን ነው በአምስተኛው ቀን ደወለችልኝ። እንደዋወላለን በቀን ግን እኔ ነኝ የምደውልላት ቼክ ላረጋት ማለት ነውና ቀዝቅዛለች። እንደሌላ ጊዜ አይደለችም። አትደውልም የሆነ ምንም እንደሌላ ጊዜ አይደለም ኮንታክታችን። እንደሌላ ጊዜ በ30 ደቂቃም በ40 ደቂቃም በሰዓትም ሊሆን ይችላል የምንደዋወለው ማለት ነውና አትደውልም። እኔ ብቻ ነኝ የምደውለው መጠይቃት ምናምን ስለሱ ጠይቃትም ዝም ያለ መልስ ነው የምትመልስልኝ። ከዛ ደወለችልኝና ባሌ መጣለች። በመሃል እኔ እሱ ጋር ብዙ ጊዜ ሞክሬያለሁና ስልክ አላነሳም። ባልሽ መጣው ተታረቃችሁ? ወይ በቃ ደስ ይላል። እኔ ልቤ ተንጠልጥሎ ነበር እነሱ ጋር ነበርኩኝና በጣም ደስ ይላል ምናምን አወራን ለረጅም ሰዓታት እንደሌላ ጊዜያችን። በቃ እሺ ስመጣ በሰፊው እናወራለን እንቀጣዋለን እንገባበዛለን ምናምን ብያት ዘጋሁት። እኔ ልቤን አሳረፍኩኝ ማለት ነው። በቃ ኦሬዲ እንደተታረቁ ነው ያሰብኩትኝ ምናምን በቃ ደህና ናቸው ብዬ ነው ያሰብኩትኝና ታሪኩ የሚጀምረው ከዚህ ጋር ነው። እኔ ከ40 ምንጭ ስመለስ አጋጣሚ ተመልሼም ወዲያ አላገኘኋትኝም። አምሽቼ ገባሁኝ ዕለት ከዛ በነጋታውም እዚህ እንደ ተመለስኩኝ መስሪያ ቤት ማሳወቅ ነበረብኝ ምናምን ብቻ ለ3 ቀን ገደማ አላገኘኋትምና አቮካዶ ትወዳለች እኔም እወዳለሁና ይዤላት መጥቼ ነበር ከ40 ምንጭ። ይሄን ነገርማ ሳይበላሽ ግዴታ ላቀብላት ብዬ እናቴ ጋር ሄድኩና በመጀመሪያ ለእናቴ የሚያመጣውላት እቃዎች ነበሩ ምናምን ሰጣጥቼ ወደሷ ሄድኩኝ እና ሲሄድ ቅዝቅዝ ብላለች ተቀምጣለች ምናምንና ካጠገቧ ውሻ ተቀምጧል። እዛ በቃ እኔ ሌላ ጊዜ ውሻ አትወድም ድመት ነው ትንሽ ድመት ላይ ነው ትኩረቷና ድመት ስለምትወድ በቃ ድመት ምናምን ቢሆን አይደንቀኝም። ውሻ ሲሆን በቃ የሆነ ገረመኝ ነገርና
መጀመሪያ ስለናፈቀችኝ ሰላምታ አቅርቤ ምናምን እቃውን አስቀምጬ እንዴ ከመቼ ወዲህ ነው ውሻ ማሳደግ የጀመርሽ? ደግሞ አምጥተሽ ማኖር ጀመርሽ እንዴ ምናምን ከመቼ ጀምሮ ምናምን ሳትነግሪኝ አልኳት ማለት ነው። እዛ የሆነ በመጀመሪያ የምን ውሻ ምናምን አለችኝ ማለት ነው። እዛ ያው ልትቀልድ ምናምን በቃ የሆነ ወሬ ለማረሳሳት ሌላ ወሬ ልትነግረኝ ስትቸኩል እንዲህ ሌላ ስምጠይቃትን አትመልስልኝም እና እንዴት ነበረ ቆይታሽ ምናምን ማለት ጀመረች። እኔም በደንብ አስረዳዋትኝ አሪፍ ነበረ ስራውም ተሳክቶልኛል ምናምን አልኳትኝ እና በዛ በሄርኩበት አጋጣሚ እዚህ ደሞዝ እንደተጨመረልኝ ምናምን ነገርኳትኝ ደስ ያለኝና አሁንም የውሻው ነገር ቅር ስላለኝ በቃ የሆነ አራስ ወጭ ምናምን እናውራበት በነፃነት ምናምን ያስፈራል ነገር አልኳትኝ ማለት ነው። እንዴ ስለምን ውሻ ነው የምታወሪው? ባለቤቴ ነው አለችኝ ማለት ነው። ውሻው እንዴ ምን ማለት ነው? እየቀለድሽ ነው? ደግሞ ቀልድሽ አያልቅም ምናምን ይደክሙኛል። በዛ ላይ ካንቺ ጋር በቃ ቆይቼ ምናምን ነው መሄድ የምፈልገው። ተነሽና ደግሞ አቮካዶንም ሰራርተሽ እንብላኔ ይደክሙኛል ምናምን ስላት እዛ ምንድነው የምታወሪው? ስለምን ውሻ ነው የምታወሪው? አንቺ ስርዓት ይኖርሽ ባለቤቴ ነው አለች። እንዴ እኔ እስከዛ ታይም ድረስ አላመንኳትም። በቃ እየቀለደች ነው ምናምን ሰው ያመረረች መጣች። እኔ እየቀለድኩኝ እሷ በቃ የሆነ እየተቆጣሽ ነገር መጣች እየተናድ መጀመሪያ ስናወራ ኖርማል ነበረች ስትጠይቀኝ ምናምን በቃ የበፊቷ ጓደኛዬ ነበረችና ልክ እዚህ ጋር ስትመጣ ተቀየረችብኝ። ስለውሻው ማንሳት ስጀምር ምናምን በቃ የሆነ ሌላ ነገር ማሳየት ጀመረችና ምንድነው ግራ ገባኝ። እኔ በቃ የተፈጠረው ነገር ግራ ገባኝና እየቀለደችም አይደለም ምናምን በቃ በጣም ተወዛገብኩኝና በቃ ትቀልጃለሽ አንቺ ምናምን ብያት ወጣሁኝ ማለት ነው። ወደ ግቢ ሄድኩኝና ግቢ ጎረቤቶቿ ምናምን ሄድኩና እንዴት ናችሁ ምናምን ሰላም ነው መጣሽ ምናምን አሉኝ። ያውቃሉ እንደሄድኩኝ አዎ ምናምንና የተወሰነ ቀንሽ አቮካዶ ለነሱም ሰጧቸውና ምንድነው የተፈጠረው? ማላቀው ነገር አለ እንዴ ምን ሆና ነው ምናምን ስል እኛ ምንም እናቀው ነገር የለም ውሻውን ባሪ ነው ያለች ነው ይዛው ያለችው ኢቭን እንደሌላ ውሻ ውጭ አያድርም ሁላ ሱቅም ስትሄድ ይዛው ነው የምትወጣው ምናምን አለ። ማለት ዝም አላችኋት ማለት ልል የምችለው ነገር ግራ ገባኝ። ምን እንደሆነ ግራ ገብቶኛል። ዝም አላችኋት? አዎ ዝም አልናት ምናምን እንዴት በቃ ባሌ ነው ጭራሽ ከኛ ጋር እንደ በፊቱ አይደለችም። እኛ እንደውም የምትጣሉ መስሎን ነበር ስናያችሁ ምናምን አለ። ይሄን አክል ምናምን ስላት አዎ ምናምን እዛ ተመልሼ እሷን ማውራት ጀመርኩኝ። ግራ ገብቶኝ እሺ ብዬ ሄድኩኝ። ሱቅ እንኳን ሳይቀር ይዘው ነው የምትሄደው የትም ቦታ ስትሄድ ይዘው ነው የምትሄደው አለኝ። ውሻው ነው እና ስትጠይቋት ምንድነው ባለቤቴ ነው የምትለው የሚያድረው ውስጥ ነው እንዴ ብዬ ሄጄ ተመልሼ ተረጋግቼ ራሴን አረጋግቼ እሷን ለመጠየቅ ሞከርኩኝ። ምንድነው ይሄ ነገር ምናምን ስላት እንዴ ባለቤቴ ነው አንቺ ደግሞ ስለምን ውሻ ነው የምታወሪው? እንዴ ውሻ ይመስላል እንዴ ባለቤቴ እየተሳደብሽ ነው ምናምን አለች። ከዛ በቃ ወዲያው ብንን ያልኩት ነገር ወይ ሌላ ነገር ተፈጥሮ ነው ወይ በቃ የሆነ ነገር ሀፕን እንዳረገ ተረዳሁኝ ማለት ነው። ከዛ በቃ ራሴን ለማረጋጋት ወደ ቤት ሄድኩኝ። ቁጭ ብዬ ማሰብ ጀመርኩኝ ምን ሊፈጠር ይችላል እና ወዲያው ወደ ባለቤቷ መደወል ጀመርኩ። ብቀጠቅጥ አያነሳም ስልክ። በቃ ያኔም ተታርቀናል ስላለች ነው ስልክ መደወል ያቆምኩት እንጂ እየደወልኩ ነበረ። ከዛ ምንድነው የተፈጠረው ነገር እኔ ማላቀ የሆነ ነገር ተፈጥሯል ብዬ በቃ በቀጣይ ቀን መስሪያ ቤት ለአንድ ሳምንት ረፍት ወጣሁኝ። ግዴታ የጓደኛዬን ነገር ማጣራት አለብኝ ምናምን ስል ከዛም ስለመጣው ረፍት አንለውም ችግር የለም ረፊ በተመቸሽ ቀን ነይ ምናምን አሉኝ። ከዛ ቀጥታ ወደሱ ጋር ሄድኩኝ ማለት ነው። ስሄድ መስሪያ ቤት አስጠራውትና አገኘሁትኝና እዛ በቃ የተፈጠረው ነገር ለማስረዳት ሞከርኩኝ። እንዴት ነክ ለምን አትታረቁም ብቻ የሆነ ነገሮች ማውራት ስጀምር አይመለከተኝም ስለሷ ምንም ተው ምን አይመለከተኝም እንደፈለገሽ መሆን ትችላለች እኔም የራሴን ህይወት ጀምሬያለሁ። እሱ ተረጋግቶ የራሱን ህይወት እየኖረ ነው ማለት ነው። የራሴን ህይወት ጀምሬያለሁ ምናምን ሲል በጣም ደነገጥኩኝ። እንዴ ያሁላ ጊዜ እየቀጠቀጥኩልህ ነበር ስልክ ቢያንስ አንዴ አንስተክ እንዴ ማለት ማስረዳት ትችላለህ። በዛ ላይ ስቲል እሷ ያለችበት ሁኔታ እንዲ ነው ብዬ ለማስረዳት ስሞክር በቃ ሊሰማኝ ፍቃደኛ አይደለም እኮ። የራሴን ህይወት ጀምሬያለሁ አይመስለኝም። ምክንያቱም ጀምሮም አይሆንም በዚህ ፍጥነት ሊጀምር አይችልም። አላ በቃ እሷን አልፈልጋትም ማለት ከብዶት በቃ የኔና እሷ ነገር አብቅቷል ሐሳብ ላይ ነኝ ነገር ነው ያወራው ማለት ነው። ምክንያቱም ቅድም እንደገለሽልኝ አንፃር 8 ወርም
3 ወር ምናምን ተጣልተው ተመልሰው ይታረቃሉ ብለሻል አሁን በዚህ ቅጽበት አንቺ የምታስቢው ነገር ሌላ ህይወት ጀምሮ ሊሆን ይችላል ብለሽ አልተጠራጠርሽም አረ ፈጽሞም አልጀመረም ሌላ ህይወት ብለሽ ነው ለኔ ጭራሽ ለኔ መልስ ማለት እኔን ቶሎ ነገሮችን እኔ እንዳልጨቀጭቀው ብሎ በቃ ጀምር ያለው አለኝ እንጂ ጭራሽ አይሆንም ምክንያቱም በጣም አውቀዋለሁ ረጅም ጊዜ በዛ 8 ወር ምናምን ሲጣሉ እንኳን መጀመር ይችል ነበር ግን ጀስት እንደማይጀምር እርግጠኛ ነኝ እና አውርቼው ቀጥታ የተመለስኩት ወደ እሷ ቤት ነው ማለት ነውና እሷ ጋር ተመልሼ በቃ የሆነ ለማውራት ለማጫወት ነገሮችን ለማስታወስ ረስታም ነው በቃ ግራ ገብቶኛል እኔ እየተሰማኝ ያለው ስሜትና ሞከርኩኝ ግን አልሆነም ወርቃ ነበር ስላችሁ አይደለም አሉኝ እና የበፊት ጓደኛሽ ፍቅረኛሽ እንዲሆናችሁ የተጣላችሁት ምናምን እሱ ስለ የምን ስለ በፊት ህይወት ነው የምታወሪው የምን የበፊት ነገር ነው እኔ በፊት ምንም አይነት ፍቅረኛ የለኝም ፍቅረኛዬም ባሌም እሱ ነው ኢቭን ክብረ ንጽህናዬን የሰጠሁት ለሱ ነው አለች ለውሻው እና በቃ ያን ስትለኝ ነው ተስፋ የቆረጥኩት ኦሬዲ እሷ የሆነ ነገሯ ተነክቷል የሆነ ነገር ሆናለች ጓደኛዬ ጋር በነበረች ሰዓት አሁን ደስተኛ ልትሆን ትችላለች ወይ ቀልቃላ ነገር ወይ ሳቂታ ወይ ተጫዋች ልትሆን ትችላለች ያ ነገሯ ነበረ ወይንስ አልነበረም ከኔ ጋር በመታወራ ሰዓት አለ ማለት እንዴት ነው የሚባለው አንቺን ስታገኝሽ እኔን ስታወራኝ እኔን የሆነ ስለኔ አሁን ለምሳሌ እንዴት ነበረ ጉዞ እንዴት ነበረ ምናምን ተዝናናሽ ምናምን ስትለኝ ኖርማል ጓደኛዬ ናት ልክ ስለ ውሻው ስመጣ ነው የምትቀየረው በቃ የሆነ ስለ ባለቤቷ ኦር ሰምቲንግ ስለ ውሻው ስናወራ ትቀየራለች ማለት ነው ያን ታይም ነው እኛና እኔና እሷ ምን ለያየው ያ ታይም ነው እና ሰው ያንን ነገር ስላልተቀበላት መሰለኝ ከሰው ጋር ማውራት ያልቻለችውና ከቤት አትወጣም ነገር ብትወጣም የሆነ የምትፈልገው ነገር ገስታ መልስ ነው ምናምን እሱም ከውሻው ጋር እና በቃ እስኪ እኔ ጸበል ልውሰዳትና አየዋለሁ ሌላ ቀጣዩን ነገር ብዬ ጸበል ለመውሰድ አሰብኩኝ ስደውላ ስልክ አታነሳም ቤት ሄድኩኝና እስኪ ቁርስ እንብላ እኔ ቤት እስኪ እንሂድ ቤት ከመጣሽ ቆየሽ ነገር ብያት ከዛ እሺ ምናምን ብላ ተነሳች እንደነገርኩ እኔና እሷ ስናወራ ኖርማል ነን ልክ የሚቀየረው ፓርት ከውሻው ጋር ስናወራ ከዛ ውሻውን ይዘው መጣች እንዴ እኔና አንቺ ብቻችንም ሆነ የለንብንም ወይ ሁሌ ስንገናኝም እሷ አለ ስናወራም እንዴ እኔ ማወራሽ ብዙ ነገር አለ ምናምን በቃ አሁን እኔ እሷን እንዳመንኩኝ በኋላ እንደሆነ እንዳመንኩኝ አርጌ ማውራት ጀመርኩኝ የሆነ እንድንግባባ ማለት ነው አይ እኔ እሱ ካልሄደ አልሄድም ብላ ገባች ማለት ነው ውሻው ካልሄደ አልሄድም ማለች እንዴ በቃ በጣም አንተ ትናደዳለህም ግራ ይገባሃልም የሆነ ነገር ማስተካከል እየፈለኩኝ እየዘጋችብኝ ሆነ ከዛ አንደኛ ቤተ እምነት ውስጥ ውሻ አይገባም ለዛ እንዴት ይዣቸው ሄዳለሁ ሰው ብነግራው አይረዳኝም በዛ ሰዓት እና ጭራሽ ሌላ ነገር ይፈጠራል ብዬ ያንን ነገር ታውኩትና በቃ ሳስብ የት እንደሚሄድ ሲጨንቀኝ ወደ እናንተ ሚዲያ መጣ ማለት ነው እኔ ምልሽ ግን አሁን የቤተሰብ ሁኔታው አሁን ቤተሰብ እቺ ልጅ በእንደዚህ አይነት ሁኔታ ያለ ቤተሰብ መጥቶ አይቷት አያውቅም ወይ አንቺስ ቤተሰብ ጋር ያለሽ ነገር ከሷ ቤተሰቦች ጋር አንዳንድ ነገር እንደዚሁ አንስታብሽ አታውቅም አሁን ይሄ ነገር ሲፈጠር በመሃል እኮ ስለ ቤተሰብ መቼም ታወራለች እሱ አይደለ አሁን ይሄ ሁሉ ታሪክ እያለ ስለ ባሏ ስትጠይቂ ባል አሁን የቤተሰብ አንድ አካል ነው አዎ ቤተሰቦቿም እንዳሉ ሆኖ እህት ወንድም ምናምን ብለሽ ጠይቀሻት አታውቂም ተገናኝታስ አታውቅም በደንብ አውቃለሁኝ እንጂ ሁለት እህቶች አሏትኝና ታላላቅ ታናናሽ ብዙ የእድሜ ጋፕ የላቸውም በአንድ አመት ምናምን ብዙ ተራርቀው አይደለም የተወለዱት አንድ አመት ምናምን ነውና አሏትኝ ግን ከቤተሰብ ጋር ያላት ኮንታክት ደስ አይልም ነገር ምክንያቱም ነግሬሃለሁ በጣም ያዋናት ብያለሁ ያን ነገር ቤተሰብ ይጣላል እኔም ስቲል እጣላለሁ ግን ያ ነገሯ ነው የሳበኝ ግን ቤተሰብ ይጣላል ቤት እያለች እነሱ ጋር ያለችውላ በቃ ቃውጥታ ምናምን ትሰጥባቸዋለች ከናቷ ብር እየተበደረች ለሌላ ሰው ትሰጣለች ምናምን ያ ነገር ቤተሰብ ጋር ጥሩ ነገር እንዳይኖራት አድርጓልና በቃ እንደ ጅልም ይቆጥራታል ምናምንና እሷ ደግሞ ወደ ቤተሰብ መሄድ አትፈልግም ጭራሽ በቃ ቤተሰብን ማውራት ቤተሰብ ማናገር ምናምን አትፈልግምና ቤተሰብ ይሄን ነገር አያውቅም በቃ እኔ ጀስት እንደውም እህቷ አልፎ ትደውላለች ደህና ናችሁ እንዴት ናችሁ ምናምን ብላና ከሆነ ጊዜ በኋላ መደወል አቆመች እና የሆነ እኔ እሷ ጋር ያለውን ነገር ስለማውቀው ከደወልሽ ከኔ ጋር እንደዚህ ስለምትለኝ በቃ እኔ መደወል አልፈልግም ብዙ ነገር ማለት ነውና አሏት ቤተሰቦች ምናምን በፊት የነበራት ነገር ስትነግረኝ ሁላ በጣም አሪፍ ነገር ላይ እንደነበረች አውቃለሁኝ
በቃ ቤተሰቦቿ አሪፍ እንደነበሩ ጥሩ ሰው እንዳሳደጓት ምናምን አውቃለሁ የተወሰነ ነገር እንትን ብላኛለች አውቃለሁኝ ልልክ ፈልጌ ነው ስለ ቤተሰብ አውቃለሁ ግን ስቲል የሚያውቁት ነገር የለም እንደውም የሚገርም ነገር እኮ እንደው ይሄ ውሻ ስለ ኖርማል ውሻ የሳልኮ አይነት ውሻ አይደለም በጣም ጥቁር ነው በቃ ድብን ያለ ጥቁር እና እንዴት ነው ኢቭን ፊቱ እንኳን የሰው ቅርጽ አይነት ነገር አለው በቃ የሚያስፈራው አይኖቹ ምናም በቃ እኔ እንደው እንዴት ብዬ ላስረዳ እንደምችል አላውቅም በጣም ነው የሚያስፈራውና በቃ ስገባ አለ የለም መጀመሪያ የሌለበት ቦታ ጋር ነው መቀመጠው በርግጥ ከስሩ አይጠፋም ግን በቃ ስቲል በጣም የሚያስፈራ ጥቁር ነው ድብን ያለ ጥቁር ነው ፊቱ የሰው አይነት ነገር አለው ብቻ እኔ ግራ የገባው ውሻ ነው በጣም ያስፈራል ለኔ ማለት ነውና ያንን ሁላ እንደባል አድርጎ መቀበል ለኔ በጣም ከባድ ነው ሰው አይተናቆሉም አይ በቃ ከሷ ስር ነው ማንንም ጋር እኮ አይደርስም እኮ በቃ እሷ ስር ነው ያለው ከሷ ጋር ነው በቃ ስትሄድ ይዛው ትወጣለች ስትገባ ይዛው ትገባለች ስትቀመጥ አብሯት ይቀመጣል ምናምን ነገሮች አሁን አንዳንዴ እኮ ውሻ በተፈጥሮ ራሱ ማንንም ሰው እግር ስር ቁጭ ብሎ አይቆይም ወደ አንቺ ጋር እንዲመጣ ይፈልጋል አንቺ ልትነካኪው ምናምን ሞክረሻል አረ ጭራሽ እኔ ፍርሃት ነው ያለብኝ እንዴት የሆነ ሰዓት እንደውም ልንካው አልኩኝ ግን እንዴ እንደሷ ባስብስ ብዬ ታውኩትኝ በቃ ጭራሽ ፈራሁኝ ያለው ነገር ፍራቻ አደረብሽ አዎ እንደ አበሻ አይነት ውሻ አይደለም በቃ ይሄ እንደለመር ነው ውሻ በቃ በጣም ነው የሚያስፈራው እንደው ትደነግጣለህ ብታየው ሁላ እኔ እንጃ ብቻ በጣም ነው የሚያስፈራው አሁን እንግዲህ አንቺ ራስሽ እኮ እንደገለጽሽው የሰው መልክ ነው ያለው ስትይ ራሱ አሁን የሰው ቅርጽ ነው የሚባለው እንዴት ብዬ ላስረዳ በቃ ለየት ያለ ውሻ ነው እንዴት ብዬ ላስረዳ እንደምችል አላቅም በቃ ለየት ያለ ውሻ ነው የሰው ቅርጽ አይነት ነገር ነው ያለው ምናምን ደው እኔ አላቅም ብቻ እና የሚገርም ነገር እግሮቹ ትልልቅ ናቸው ጥፍር ሁሉ አለው እንደውም አይ ቲንክ ስሙ ካልጠፋብኝ የፊልሙ ስም ኦኬ ቲን ወልፍ ሚል ፊልም አይተሃል ጥፍራቸው ምናምን ከሰውነት ወደ ውሻ የሚቀየሩት ነው በቃ እንደዛ ነው ያለው ነገር በቃ እኔ ስለሚያስፈራ ነገሩ እንዲ ቃል የለኝም ለመግለጽ ማለት ነውና በቃ ሰውም ያልተጠጋት የማህበረሰቡ የሰፈሩ ሰው ምናምን ያልተጠጋት ለዛ ነው በቃ ፈርታው የለም ይሄ እንደዚህ አይነት ውሻ የለም እኛ ሰፈር ውስጥ እንኳን ለማዳ አይደለም በርግጥ አንተ እንዳልከው እንኳን ውሻ ከሆነ ለማዳ እንኳን ከሆነ ለምን ወደኔ አይጠጋም ለምን ወደኔ እሷ ጋር ብቻ ነው እና እሷ አይ ቲንክ በፊት ድመት ነው የምትወደው እኔ ይሄ ውሻ ከመምጣቱ በፊትና ከድመቷ ጋር የነበራት ቀረቤታ በቃ ድመቷን ትስማታለች ታሻሻታለች ምናምን ታቅፋታለች ምናምን እስቲል ድመቷ እንኳን የድመት አሩድም ወደኔ ትመጣለች ግን በቃ አሁን ከውሻው ጋር ያላት ነገር እንደዛ ነው በቃ እንደ ድመቷ ትስማዋለች ታቅፈዋለች ምናምን በቃ እሷ ስር ነው ምናምን ብቻ እኔ በጣም ከብዶኛል ያየሁት ነገር እስቲል ብታዩ እንደኔ የምትሆኑበት የሆነ እኔ ለመረዳት የሚችል ነገር ይኖራል ብዬ አስባለሁ ኦኬ ለየት ያለ የሰውነት የተክለ ሰውነት ቅርጽ አለው ውሻው እኔ አላቅማው እንደዛ ነው የሚመስለው እኔ ይለያል ከውሻ ርዝመቱ የሆነ ቅጥነቱ ብቻ አለ የሆነ ነገር እሺ አሁን እሷን አግኝተን የምናወራበት መንገድ የለም እንዴት እናገኛትና ወደ መፍትሄው እንግባ ያው እናንተ ወደሷ መሄድ እንኳን አይሆንም አታስገባችሁ ማለት እኔ ስለሆንኩኝ የምሄደው አታስገባም ስለዚህ ያለን አማራጭ እኔ ጋር ቁርስ ልጋብዝሽ እኔ ቤት እንሂድ ብያት ይዣት ወጣለሁ ምክንያቱም ሌላ የትም ቦታ አትሄድም ወይ እኔ ጋም አሁን የጀመረችው ከስንት አንዴ ነው እኔ ጋም ያለው እኔ ጋር ብዬ ይዣት ልውጣና በቃ እኔ ጋር ብዬ እናንተ ጋር ይዣት ልምጣ ማለት ነው ቁርስ እኛ አሁን ወደዚህ መጣሷ እዚህ ከምትለፋ እኛ ሄደን እሷን ብናገኛት ብዬ ቋስ ወይ ጭራሽ አይሆንም አታስገባችሁም አትገባም ጭራሽ አታስገባችሁም ለዛ ነው ስለማውቃት ነው ከማህበረሰቡ ተገላለች በውሻው ኦኬ በቃ ስለዚህ እንደዛ ብለሽ አንቺ እዚህ ዘሻት ተመጪ ያው ወደ መፍትሄው እንገባለን እንግዲህ ተመልካቾቻችን የሰማችሁት ታሪክ በጣም የሚያስገርም ነው ለራሴም ገርሞኛል እንግዲህ በጓደኛዋ ምክንያት እዚህ ዘናት መተን ባለ ታሪኳን ራሷን ከራሷ አንደበት ምን እንደተፈጠረ ከውሻው ጋር ያላትን ፍቅር ከውሻው ጋር ያላትን ግንኙነት እዚህ ነገር ውስጥ እንዴት ገባች የሚለውን ነገር በቀጣይ ክፍል ይዘንላችሁ እስክንቀርብ ድረስ ቸር እንሰንብት እኔ አሁን የሚታየኝ ውሻ ነው ባሌ የምትይው ማለት ነው እኔ እኮ ያልገባኝ ነገር ሁሉም ሰው ነው እንዲያበደው እኔ ብቻ ነኝ ጤነኛ ጎረቤቶቼም እዛው ውሻ ነው የሚታየኝ ይሉኛል ተረጋጋሽ ይኸው ደክሞታሉላ እንቅልፉ መጥቷል ምናምን በጣም እያስጨነቃችሁት ነው ያላችሁት አልተረዳችሁኝም እናንተ እንዴ እኮ አሁን ላንቺ
እየታየሽ ያለው እንደ ባልሽ ነው? ባሌ ነው። ስለምን ውሻ ነው የምታወራው? ተረጋጋሽ አባቴ። ነው ወደዚህ